ሰላም እንዴት ናችሁ? የጀማ የቲክቶክ ማህበረሰቦች ሰላማችሁ ይብዛ። በነገራችን ላይ እንደዚህ አይነት ቪዲዮ መስራት አልፈልግም ነበር ማለት ነው። ኩሽና ላይ ሆኜ ነገር ግን ያው አላዳርሰኛ አለ ትላላችሁ። ይሄን አንድ ወር አብዛኞቻችን ቢዚዎች ነን ማለት ነው። አሁን ግን ያው ስራ እየጨረስን ነው። እንግዲህ ችግር የለውም፣ ወደ ሀሜታችን እንመለሳለን። ዘሪቱ ማለሚቱ እኛ ምን የወሬም ሱስ አለብን አይደል? እንዴ ትክክል በየቦታው ትክክል ነው የምንለው እና ማለት ነው። እንግዲህ ቲክቶክ ቀውጢ ነው። በጣም ያበደ ወሬ ነበረ። እህትና አንድ ወንድም በጣም ለመስማት የሚዘገንን ወሬ ሲያወሩ ሰምተናቸዋል። እሱ ችግር የለውም፣ ስለሱ እንኳን ሀሳብ አልሰጥም። በጣም የሚደብር ቪዲዮ ስለሆነ ማለት ነውና እግረኛው ላይ አንድ ቪዲዮ የተለቀቀ ነበረ ማለት ነው። እሱም በእርግጥ ማለት ከተለቀቀ ሰንብቷል፣ ግን ያው ሀሳብ ልስጥበት ማለት ነው። አንድ ወጣትና እንዴት ቆንጅዬ ልጅ እንግዲህ በትዳር የሚኖሩ ነበሩ ማለት ነው። ነገር ግን እንግዲህ ፍቅራቸው ምናምን አለቀ መሰለኝ፣ አላቅም። እንግዲህ እሱ ሚዲያ ላይ ወጥቶ ያላለው ነገር የለም፣ ሞያ የላትም ምናምን። ወይኔ አቤት ወንዶች ለካ ሀሜተኛ ናችሁ። እንደዚህ ነው። ይቅርታ ግን ለዚህ አባባሌ ማለት ነው። እንዴ በፍቅር ጊዜ ያሳለፉትን ምናምን ነገር ትቶ ከዛ ምንድነው ያለው? ምግብ መስራት አትችልም፣ ሰራተኛ ቀጥሬ የላት ምናምን። ፈጣሪ ትዕግስቱን ስጠኝ፣ ቤተሰቦቿን ይዤላት ምናምን። እኔ ግን የተረዳሁት ነገር ምንድነው፣ ሴቶች የፈለገ ነገር ማለት ብታጡ ብትቸገሩ ከወንድ ጋር ቤተሰቦቻችሁን እናታችሁን አባታችሁን ማስቀመጥ አይጠበቅባችሁም። በጣም ብዙ ነገር ነው የተናገረ። ጥፋቱ የማን እንደሆነ አናውቅም። በእርግጥ እንግዲህ ከሷ ምን ሰማልን፣ ችግር የለውም። እኛ የወሬም ሱስ አለብን አይደለ? እና በጣም ብዙ ነገር ነው ያለው፣ ብዙ ነገር። ልጅቱ ደግሞ ቆንጅዬ ናት፣ በጣም ታምራለች። እሱ ደግሞ ገንዘብ ይኖረው አይኖረው አላውቅም፣ በጣም ጎረረ ማለት እንዲሁ አንዳንዴ አስቸጋሪ ነው። ወንዶች በቃ ሀብት ሲኖራችሁ አናታችሁ ላይ እንቀመጥ ትሉናላችሁ። ደግሞ እንግዲህ ከኛ ያነሰ ደግሞ ስናገባ ደግሞ በቃ እከክለከካ አብረን እናካደን። ለዚህ አነጋገሬ በጣም ይቅርታ ማለት ነውና በጣም ጎረረ። በስመ አብ ወልድ፣ ሰራተኛ ቀጥሬላት ምናምን አላለም። ጉድ እኮ ነው። እና እኔ ግን የተናገረው ነገር ሄር አይደለም። ፎቶዋን ሁሉ እየወጣ ምናምን በፍቅር የተጫወቱበትን ፈጣሪ ትዕግስቱን ስጠኝ። ቆይ እኛ ላላገባ ነው እኮ በቃ ተስፋ እያስቆረጣችሁ ነው እናንተ ሰዎች ማለት ነው። ፍቅራችሁን ጨርሳችሁ ሲያበቃ አሁን ፍቅራችሁ ሲያልቅ ሚዲያ ላይ መታችሁ የምትሉት እኛ ምን እናርጋችሁ? እሺ እውነቴን ነው የምላችሁ እንዴ። ስለዚህ ታዩን እኛ ምን እንስራበት እና ሞያ የላትም ምናምን ነገር አለ። ስለዚህ ሞያኛ የመዳን ልጆች እንዴ እናሳያት ነበር እኮ። ምንድነው ችግሩ? እናማናችኋለሁ፣ እንደዛ አላችኋለሁ። ስለዚህ እናንተ ሀሳብ አስተያየት ስጡበት ማለት ነው። ስለዚህ እንግዲህ ያው ኃጢአት ውስጥ እየገባን ነው እኛ። ለነገሩ ኃጢአት ውስጥ ከገባን እኮ ቆየ። ስለዚህ ያለው ነገር ይሄ ነው። በሉ ሰላማችሁ ብዛ። ቅመሞች እንግዲህ ተደርሰናል በቃ ትላላችሁ።